ባለፈው ሳምንት ሮብ ሐምሌ 8 ቀን 2018 ዓ.ም የተጀመረው ሀገራዊ ምክክር ዋነኛ ዓላማው ኢትዮጵያ ላለፉት 31 ዓመታት ስትገለገልበት የነበረውን ህገ መንግስት በመሰረታዊነት መቀየር ነው። የዚህንም ፍንጭ ጠቅላይ ሚኒስትር አብይ አህመድ ምክክሩን በንግግር ሲከፍቱ ባደረጉት የ32 ደቂቃ ንግግር ውስጥ አስታውቋል። የህገ መንግስት ለውጡ በዋነኝነት የሚያመጣው ነገርም በፓርላሜንታዊ ስርዓት የምትመራውን ኢትዮጵያ ወደ ፕሬዝዳንታዊ ስርዓት እንድትመጣ ያደርጋታል የሚለው ነው። ይህም በቀላሉ ያሁኑ የመንግስት የበላይ የሆኑት ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት አብይ አህመድ ይሆናሉ እንደማለት ነው። ህገ መንግስቱ ከፍተኛውን የመንግስት ስልጣን ከጠቅላይ ሚኒስትር ወደ ፕሬዝዳንትነት ሲያዘዋውረው ፕሬዝዳንቱ በጠቅላይ ሚኒስትርነታቸው ያላገኟቸውን የሥራ አስፈጻሚነት ስልጣኖችን ሊሰጣቸው ይችላል። ገዢው ብልጽግና ፓርቲ ከሰኔ 23 ቀን እስከ ሰኔ 25 2018 ዓ.ም በአዳማ ከተማ ባደረገው ስብሰባ ላይ ለሀገራዊ ምክክሩ ከሚያቀርባቸው አጀንዳዎች ውስጥ ህገ መንግስቱ ተለውጦ ሀገሪቱ ከፓርላሜንታዊ የመንግስት መዋቅር ወደ ፕሬዝዳንታዊ እንድትመጣ የሚል ይገኝበታል። እርግጥ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ሆነው ከመቀጠል ይልቅ ፕሬዝዳንት መሆን እንደሚፈልጉ ፍንጭ ሰጥተው ያውቃሉ ወይ? ጠቅላይ ሚኒስትርነታቸውን አልወደዱትም? ጠልተውታልን? የሚለውን ጉዳይ በሰፊው እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ ይህንንና ሌሎች ጉዳዮችን በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን ከመጡ በኋላ ለሁለተኛና ሶስተኛ ጊዜ የካቢኔ አባሎቻቸውን ሹመት ለህዝብ ተወካዮች ምክር ቤት ለማጸደቅ ሲቀርቡ ሊያጸድቁ የፈለጓቸውን የካቢኔ አባላትን ስም ዝርዝር ከማንበባቸው በፊት አንዲት ነገርን ተናግረው ነበር። እሱም ኢትዮጵያ የምትከተለው የፕሬዝዳንታዊ ስርዓት ሳይሆን የፓርላሜንታዊ ስለሆነ የካቢኔ አባሎቻቸው የየክልሉ ተወካይ ተጽዕኖ እንዲኖረው ግድ እንደሚል ተናግረዋል። ይህ የጠቅላይ ሚኒስትር አብይ ንግግር ሀገሪቱ የምትከተለው ፓርላሜንታዊ የመንግስት ስርዓት ካቢኔያቸውን እሳቸው ይጠቅመኛል በሚለው መንገድ እንዲያዋቅሩ እንዳላደረጋቸው፣ የክልሎች ማለትም የብሔሮችን ተዋጽኦ ለማስጠበቅ ሲባል የሚኒስትርነት ቦታዎች ከችሎታ ይልቅ ለብሔር ተዋጽኦ እንደሚሰዋ ይጠቁማል። እንደ እውነቱ ከሆነ የኢትዮጵያን የሚኒስትሮች ሹመት ከችሎታ ይልቅ የብሔር ተዋጽኦን እንደ ቀዳሚ መስፈርት እንዲወሰድ ያደረገው ሀገሪቱ ፓርላሜንታዊ ስርዓት የምትከተል በመሆኗ ሳይሆን የብሔር ፌዴራሊዝምን የምትከተል በመሆኗ ነው። ምክንያቱም እንግሊዝ የፓርላሜንታዊ ስርዓትን መከተሏ ጠቅላይ ሚኒስትሮቿን እንደ ኢትዮጵያ ጠቅላይ ሚኒስትሮች አይነት ግዴታ ውስጥ ስላልጨመራቸው ማለት ነው። የበፊቱ ኢህአዴግ የአማራ፣ የኦሮሞ፣ የትግሬና ደቡብ ብሎ ራሱን የከፈለ ሲሆን የሀገሪቱንም የሚኒስትሮች ቁጥር ለነዚሁ የኢህአዴግ አባላትና አጋር ላላቸው እነ ሶማሌና አፋር ለመሳሰሉት ያካፍላል። የአሁኑ ብልጽግናም ፓርቲውን ለየብሔር ክልሎች ያካፈለ ሲሆን የሚኒስትሮች ክፍፍልም ለነዚሁ ከየብሔሩ ለተመረጡ የብልጽግና አባላት ነው የሚከፋፈለው። ጠቅላይ ሚኒስትሩ የተወሰኑ የሚኒስትርነት ስልጣንን ከፓርቲው ውጪ በሙያ ቢሰጡም ከ90 በመቶ በላይ የሆነውን የሚኒስትርነት ቦታ ግን ከየብሔሩ ለመጡት የብልጽግና ፓርቲ አባላት ነው እንዲሰጡ የሚገደዱት። እርግጥ ይህ በብሔር ላይ የተመሰረተው የሚኒስትሮች ክፍፍል በቀጥታ በህገ መንግስቱ እንደ ግዴታ ባይቀመጥም የፓርቲው የውስጥ አሰራር ግን ያስገድዳል። ጠቅላይ ሚኒስትር አብይ አህመድ ይህን ሚኒስትሮችን እንደፈለጉት ለመመደብ የሚከለክላቸውን ጠቅላይ ሚኒስትርነታቸውን የወደዱት አይመስልም። ይህንንም ይመስላል ከዓመታት በፊት የካቢኔ አባሎቻቸውን ለማጸደቅ ሲቀርቡ ለማብራራት የፈለጉት። እርግጥ በብሔር የተዋቀረው የኢትዮጵያ ፌዴራሊዝም ወደ መልክዓ ምድራዊ ተቀይሮ የመንግስት ከፍተኛ ስልጣንም የጠቅላይ ሚኒስትሩ መሆኑ ቀርቶ የፕሬዝዳንቱ ከሆነ ጠቅላይ ሚኒስትር አብይ የሚፈጥሩት ካቢኔ ላይ ሰፊና ከፍተኛ ነጻነት ይኖራቸዋል። ምክንያቱም ያኔ ፕሬዝዳንት የሚሆኑ ከሆነ ልክ እንዳሁኑ ከአንድ ወረዳ እንደማንኛውም የፓርላማ አባል ተመርጠው አይደለም ወደ አዲስ አበባ የሚመጡት። በመላው ኢትዮጵያ ተወዳድረው አብዛኛው ኢትዮጵያዊ መርጧቸው ነው ሊሆን የሚችለው። የመንግስት ከፍተኛ ስልጣንንም የሚይዙት አብዛኛው ኢትዮጵያዊ በቀጥታ መርጧቸው እንጂ ከ547 የፓርላማ አባላት መካከል አይደለም የሚመረጡት። ስለዚህም የፕሬዝዳንትነቱ መንገድ ካሁኑ አይነቱ የሚኒስትሮች አመራረጥ ገደብ ያወጣቸዋል። የአሜሪካ አይነት ሀገራት ፕሬዝዳንቱ የሚጠበቅባቸው በራሳቸው መንገድ የካቢኔ አባሎቻቸውን መርጠው ለሀገሪቱ የህግ መወሰኛ ምክር ቤት ወይንም ሴኔት ለማጣሪያ ጥያቄዎች ማቅረብ እንጂ በፓርቲያቸው
በፓርቲያቸው በኩል ለካቢኔ አባላት ምልመላ የሚገደዱበት ሁኔታ የለም። እንደውም የአሜሪካ ፕሬዝዳንቶች ሴኔቱ ባይቀበላቸውም ሚኒስትር የሚሾሙላቸው መስሪያ ቤቶች አሉ። ጠቅላይ ሚኒስትር አብይ ፕሬዝዳንት ቢሆኑ ይህን ሰፊ የሆነ የካቢኔ አወቃቀር መብቶችን ይጎናጸፋሉ። ይህ ነገር እንደያተገባበሩ ለኢትዮጵያ ሊጠቅምም ሊጎዳም ይችላል። አብይ ይህን ካቢኔ ማዋቀር ሰፊ ነጻነት በትክክል ችሎታ ያላቸውን ሰዎች ለመመልመል ከተጠቀሙበት የብሔር ተዋጽኦን ለማመጣጠን ሲባል ብቻ አቅመቢስ ሚኒስትሮችን በካቢኔ ውስጥ እንዳይገኙ ያደርጋል። በተቃራኒው ከተጠቀሙበት ደግሞ ችግር ፈጣሪም ሊሆን ይችላል። በሌላ በኩል አብይ ፕሬዝዳንት ከሆኑ የሚያገኟቸው ልክ ፕሬዝዳንታዊ መንግስት መዋቅርን እንደሚከተሉ ሀገራት የሥራ አስፈጻሚነት ስልጣኖችን ነው። በፕሬዝዳንት በሚመሩ ሀገራት በብዛት ለፕሬዝዳንቶቹ የሚሰጡ የሥራ አስፈጻሚነት ስልጣኖች አሉ። እነዚህ ስልጣኖች ፕሬዝዳንቱ አንዳንድ መንግስታዊ ውሳኔዎችን ምክር ቤቶችን ማጸደቅ ሳይጠበቅባቸው የሚወስኑበት ስልጣን ይሰጣቸዋል። እንዲህ አይነቱ ስልጣን ፕሬዝዳንቱና አብዛኛውን የምክር ቤት ወንበር የተቆጣጠሩ አባላት ፓርቲያቸው የተለያየ ሲሆን ፕሬዝዳንቱ የፈለጓቸውን መንግስታዊ ጉዳዮችን ያለ ምክር ቤቱ ፍቃድ ተግባራዊ እንዲያደርጉ ይረዳቸዋል። ለአብነትም የአሜሪካው ፕሬዝዳንት የሴኔቱንና የኮንግረሱን ፍቃድ ሳይጠይቁ የሥራ አስፈጻሚነት ስልጣናቸውን ተጠቅመው የሚወስኗቸው ውሳኔዎች አሉ። እነዚህ የሥራ አስፈጻሚነት ስልጣኖች ቀድመው የወጡ ህጎችን በፊርማ የመሻርም ነው። አንዳንድ ጊዜ የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመጀመሪያውም በአሁኑም የስልጣን ዘመናቸው 269 ጊዜ የሥራ አስፈጻሚነት ስልጣናቸውን ተጠቅመው ውሳኔዎችን አሳልፈዋል። በተለያዩ ዘርፎች ላይ የኢትዮጵያ ያላደገው ዲሞክራሲና ከፍተኛ የሆነ የግልጽነትና የተጠያቂነት ችግር እንዳለ ሆኖ ጠቅላይ ሚኒስትር አብይም ፕሬዝዳንት የሚሆኑ ከሆነ የምክር ቤት ማጸደቅ ሳያስፈልጋቸው ስልጣኖችን ሊጎናጸፉ ይችላሉ። ጠቅላይ ሚኒስትር አብይ አሁንም ቢሆን የህዝብ ተወካዮች ምክር ቤት ሊያውቃቸውና ሊያጸድቃቸው ሲገባ በርካታ ነገሮችን ተግብረዋል ቢባልም ፕሬዝዳንት ሲሆኑ ግን ነገሩን ህጋዊ መሰረት ያስይዝላቸዋል። የህወሓት ሊቀመንበርና የትግራይ ክልልን ጊዜ አስተዳደርነትን በጉልበት የተቀበሉት ደብረጽዮን ገብረ ሚካኤል ፓርቲያቸው የውጭ ሀገራት ድጋፍ እንዳለው ፍንጭ ሰጡ። ደብረጽዮን በግልጽ ፓርቲው ከውጭ ሊደግፈው የሚችል አጋር እንዳለው ሲገልጹም ለመጀመሪያ ጊዜ ነው። ደብረጽዮን ለትርጉም የሚያጋልጠውን ንግግር አለፍ ሲልም በቀጣይ ከፌዴራል መንግስት ጋር ይበልጥ ውጥረቱን ሊያሰፋ የሚችለውን የአጋሮቻቸውን ስም ግን አልገለጹም። የፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮች አሉን ሲሉ ደብረጽዮን የተናገሩት ከመቀሌ ከተማ ነዋሪዎች ጋር ሲነጋገሩ ነው። አጋርነቱንም ስትራቴጂክ ሲሉ ነው የገለጹት። ደብረጽዮን ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል። የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉ ህብረተሰብ ትኩረት ማግኘት ችለናልን በማለት አክለዋል። የህወሓቱ ሊቀመንበር ደብረጽዮን ትኩረት አግኝተንበታል ያሉት የክልሉን ታጣቂ ኃይል በሳቸው አነጋገር ማጠናከር በፌዴራል መንግስት ደግሞ ወጣቶችን በግዳጅ በአፈሳ እየሰበሰበ ነው የሚባለውን እንደ ጥንካሬ ምንጭነት ቆጥረውትም ተደምጠዋል። ከውጭ አጋሮች ጋር በተያዘ ደብረጽዮን ያነሱት በብዙዎች ዘንድ መነጋገሪያ ሆኗል። የኤርትራና በሱዳን በአብዱል ፈታህ አልቡርሃን የሚመራው ኃይል የህወሓት አጋሮች እንዲሁም ወታደራዊ ድጋፍን የሚያደርጉ መሆኑ ይታመናል። የፌዴራል መንግስትም በዚሁ ላይ ክሱን በተደጋጋሚ ሲያሰማ ተደምጧል። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተገለጸ። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጋር በካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቋል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 ቀን 2018 ዓ.ም በኤክስ ገጻቸው ላይ ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ብለውታል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውንም ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑንም አመልክተዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውን ተናግረዋል።
በንግድ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራችንን ለማጠናከር ያሉትን እድሎች ቃኝተናልም ሲሉም አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካው ከፍተኛ አማካሪ ማሳድ ቦሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለንም ብለዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት ዘላቂ ሰላምና መረጋጋት ለማስፈን ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውንም ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት የሁለቱን ሀገራት ስትራቴጂካዊ ግንኙነት ለማጠናከር ማንሳታቸውንም ነው ያነሱት። በጋራ ቅድሚያ የሚሰጧቸውን ቀጠናዊ ጉዳዮች በንግግራቸው ማካተታቸውን የገለጹት የአሜሪካው ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነትን ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽ ቁልፍ አጋር ናት ብለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው አመልክቷል። የአፍሪካ ቀንድ በተሻለ ሁኔታ እየተረጋጋና እየበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንዲቀጥሉ ያላቸውን እምነትም ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውን ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴን የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወሳል። ግብጽ፣ ኤርትራና ሶማሊያ በአፍሪካ ቀንድ ጉዳዮች የፖለቲካ የመጣኔ ሀብትና የደህንነት ትስስራቸውን ማጠናከራቸውንም በተደጋጋሚ ሲገልጹ ቆይተዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው አይዘነጋም። ግብጽ፣ ኤርትራና ሶማሊያ ከሁለት ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብጽ ኢትዮጵያ በገነባችው የህዳሴ ግድብ፣ ኤርትራ ኢትዮጵያ ባነሳችው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃቅረው ነበር። አሁን ሶስቱ ሀገራት ካይሮ ላይ የተገናኙበት ጉዳይ ዋና ዓላማ በይፋ ባይታወቅም የአፍሪካ ቀንድና የቀይ ባህር ጉዳይ ግን ኢትዮጵያ የደህንነትና የህልውና አጀንዳ ነው በማለት ታነሳቸዋለች። ይህን ዘገባ የወሰድነው ከቢቢሲ ነው። በኢትዮጵያ በሰኔ ወር 2018 ዓ.ም የተመዘገበው አጠቃላይ የዋጋ ንረት መጠን 13.9 በመቶ ላይ መድረሱን የኢትዮጵያ ስታቲስቲክስ አገልግሎት መረጃ አሳየም። በዚህም አጠቃላይ የዋጋ ንረቱ ከግንቦት ወር 13.4 በመቶ ጋር ሲነጻጸር በ0.5 በመቶ የጨመረ ሲሆን ከወር ወደ ወር ባለው የሸቀጦችና አገልግሎቶች ዋጋ ንረት ላይ ደግሞ የ1 በመቶ ጭማሪ ታይቷል። እንደ አገልግሎቱ ከሆነ የምግብና አልኮል ያልሆኑ መጠጦች የዋጋ ንረት 15.1 በመቶ ደርሷል። ይህም በዋናነት በአትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር ዋጋ ላይ በተመዘገበው ጭማሪ ሳቢያ የተከሰተ ነው። በሌላ በኩል ምግብ ነክ ባልሆኑ ምርቶች የዋጋ ንረቱ 12.2 በመቶ ሆኖ ተመዝግቧል። በዚህ ዘርፍ ውስጥ ትራንስፖርት 14.3 በመቶ፣ የአልኮል መጠጦችና ትንባሆ 14.5 በመቶ እንዲሁም ሌሎች ዕቃዎችና አገልግሎቶች 17.9 በመቶ ከፍተኛውን ድርሻ ይዘዋል። የሰኔ ወር 2018 ዓ.ም የዋጋ ንረት መጠን ከሰኔ 2017 ዓ.ም ተመሳሳይ ወቅት ጋር ሲነጻጸር ምንም አይነት ለውጥ ሳያሳይ በተመሳሳይ 13.9 በመቶ ላይ መረጋጋቱን ለመረዳት ተችሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ